ታሪኩ ሲጀምር አንድ ከተማ ያሳየናል። በጦርነት ምክንያት የወደመ ነው። ስፍራውን ሙሉ በሙሉ በሚባል ሁኔታ በወታደሮች የተያዘ ነው። የትኛውም ከ18 ዓመት በላይ የሆነ ታት ወደ ወታደራዊ ስልጠና ይገባል። ጥቅጥቅ ባለው ጫካ ውስጥ ዌሲ የተባለች እንስት አንድ ወፍ በዛፍ ላይ ተመልክታ ወፏን በወስፈት ልትመታች በተዘጋጀችበት ወቅት የወፏ ማራኪ ድምፅ ስትሰማ ትመሰጥ ጀመር። በዛም ቅጽበት ወፏ አምልጣ ትሄዳለች። እናቷ ኒስካ ትባላለች። ለምን አልገደልሻትም አለቻት። ድምጿን እያዳመጥኩ ነበር አመለጠችኝ ስትል መለሰች። አንድ ላይ እያወሩ በሚሄዱበት ወቅት ዌሲ በወጥመድ ውስጥ ትገባለች። እናቷም ወደ እርሷ በመሄድ ወጥመዱን አስለቀቀችላት። ሆኖም ወጥመዱ አደጋ ደርሶባት ነበር። የሚኖርበት ቤት የተሰራው ከተሽከርካሪ ነው። ታዲያ በምሽት የዌሲ ቁስል መድማት መቀጠሉ እናቷን ሀሳብ ውስጥ እንድትገባ አደረጋት። በዛ ሁኔታ ላይ ሆና ድምጽ ስትሰማ እናቷ መስኮቱን ገልጻ ተመለከተች። ልጇን ድምጽ እንዳታሰማ በማስጠንቀቅም ስትመለከት ድሮን ነበረ። መሳሪያ በመጠቀም በትኩረት ወደ ድሮኑ አነጣጠረች። ተኩሳም ጣለችው። መሬት ላይ ከጣለችውም በኋላ ደጋግማ መተኮሷን ቀጠለች። ሌሎች ድሮኖች ይመጣሉ የሚል እሳቤ ነበራት። ከልጇ ጋርም አንድ ላይ በመሆን ከቦታው ሸሸች። አንድ ላይ ሆኖ መጓዝ ጀመሩ። ዌሳ ህመም እየተሰማት እንደሆነ ብትነግራት እናቷ ግን እንብለሽ ተራመጂ ነበር መልሷ። ልክ አንድ ወንዝ ሲደርሱ አንድ ትንሽ ጀልባ በመጠቀም ቀንና ሌሊቱን መጓዝ ጀመሩ። በመጨረሻም ጸጥ ወዳለ ስፍራ ደረሱ። ኒስካ የልጇን ፊት ሸፈነችው። ማንም እንዲመለከታት አልፈለገችም ነበር። ከአቅራቢያቸው ያለው ስፒከር ህፃናት መሸሸግ ክልክል እንደሆነ ይናገር ነበር። እንደምንም ብለውም ቤት አገኙ። ሆኖም ከርቀት ሰው ተመለከታቸው። ኒሳ ቢላዋን አዘጋጀች። ሆኖም ሰውየው ልክ እንደነርሱ ልጁን እየደበቀ ነበር። ኒስካም ፈጽሞ ሊለያዩ እንደማይገባ ነገረቻቸው። እናቷ ስትተኛ ዌሲ ስፍራውን መቃኘት ጀመረች። ጎረቤቷ ስለወደቀው ድሮን ያሳያት ነበር። ለዓመታት እዚህ እንደነበር ነገራት። ዌሲ ግን ድሮኑ አሁን ሙሉ ለሙሉ እንዳልጋ እየነገረችው። በድንገትም ታዲያ ድሮኑ መብረር ጀመረ። እናቷም ወደ ቦታው በመድረስ ድሮኑን ሰባበረችው። በፍጥነቱም ልጇን ይዛ ወደ ቤቷ አስገባቻት። በዛ ጊዜ ወታደሮቹ ከየት መጡ ሳይባል ጂንግሰንን ወሰዱት። እሱም ሆነ አባቱ እድሜውን ሊዋሹ ሞከሩ። ሆኖም ማሽን በመጠቀም ውሸት መሆኑን ደረሱበት። አባቱ ሊወስደው ሲሞክር ተኩሰው ገደሉት። ከጊዜያ በኋላም ኒስካና ልጅቷ በገበያ ውስጥ መጓዝ ጀመሩ። ጥበቃዎችም ነበሩ። ስለዚህ ጉዟቸው ጥንቃቄ የተሞላበት ነው። በትልቅ ስክሪን ላይ የውሸት ወሬን ሲያሰራጭ የነበረው የቀድሞ ጓደኛዋ መሆኑ ኒስካን አሳዘናት። በዛን ጊዜ በርካታ ድሮኖች በአየር ላይ ወደ ስፍራው ምግብ ወደ መሬት ይጥሉ ነበር። በርካቶችም የሚችሉትን ያህል ይወስዳሉ። ነገር ግን ኒስካ በዛን ወቅት መደበቅን ነበር የመረጠችው። ወደ ቀድሞ ጓደኛዋ ሮቤራ ቤት ይዛት ሄደች። ጓደኛዋን ስታገኝም ከተቃቀፉ በኋላ ቀድሞ ስላሳለፉት ነገር አወሩ። ለጓደኛዋም ዌሲ መድኃኒት እንደሚያስፈልጋት ነገረቻት። ምክንያቱም ቁስሏ ኢንፌክሽን እየፈጠረ ነበር። ሮቤራም የባለቤቷን የምርቃት ፎቶ ታስመለክታት ነበር። ዌሲም ትምህርቷን ብትማር በቀላሉ ዜግነት ታገኛለች፣ የተሻለ ህይወትም ትኖራለች አለቻት። ኒስካ ግን በዚህ ሐሳብ አልተስማማቸው ነበር። ከልጇ መነጠል ሞት መስሎ ነው የሚታያት። በቀጣዩ ቀን ታዲያ ወታደሮቹ በመንገድ ላይ ያሉትን ሰዎች ይፈትሹ ነበር። ኒስካም እጅግ ግራ ገባት። ምክንያቱም የዌሲ ሁኔታ ወደ አስከፊ ደረጃ እየተለወጠ ነው። ሮቤራ ከወታደሮቹ አንዱ የሆነው ሰው የህፃኗን ህይወት ሊታደግላት እንደሚችል ነገረቻት። ኒስካም ለዌሲ መድኃኒት ለማፈላለግ መውጣት እንዳለባት ነግራት ወጣች። ኒስካም በመጨረሻም አንድ ህፃን በቤት ውስጥ እንዳለ ነገረችው። ምክንያቱም ደግሞ የዌሲ ሁኔታ እጅግ አሳስቧት ስለነበረ ነው። አንድ ክፍልም ስታገኝ ገብታ ረፍት አደረገች። ከ10 ወር ቆይታ በኋላ በቆየ ቤት ውስጥ መኖሯን ቀጠለች። አካባቢው ከሚገኙ ሰዎች ጋር ጓደኝነትን ፈጠረች። ወታደሮቹ የሚሰጡትን ምግብም ትመገብ ነበር። በአንድ አካባቢ በሚገኝ ሱቅ ውስጥ መስራት ጀመረች። አዲስ ጓደኛም ተዋውቃ ነበር። ሁሌም ይጎበኛታል። ራንዲ ይባላል። የሆነ የሚረዳቸው ሰው እንዳገኘ ነገራት። ከስራ በኋላም ወደ ማሰልጠኛው እየሄደች ልጇን ትጎበኛለች። ወደ ቤት ስትመለስ ወታደሮቹ በማሰልጠኛው ላይ አደጋ ያደረሰ አሸባሪዎችን እያፈላለጉ ነበር። ሆኖም ዌስሊ በማሰልጠኛ ውስጥ በሚገባ እየሰለጠነች ነበር። ጤናማም ነበረች። ታዲያ ከዕለታት አንድ ቀን ጥቂቶች ተመርጠው ወደ ሌላ ሀገር የሚወሰዱበት ቀን ነበር። ዌሲ በክፍሏ ውስጥ የማሰልጠኛውን ካርታ ትስል ነበር። እዛም ስዕሉን ከአልጋዋ ስር ትደብቀዋለች። አንድ ሴትን በዛ ምሽት ወሰዷት። እጅግ ፍርሃት ተሰምቷት ነበር፣ ምክንያቱም አልተመለሰችም። ከዛም ጊዜ በኋላ ኒስካ በአንድ ሬስቶራንት ውስጥ ጓደኛዋ ራንዲን አገኘችው። መታወቂያቸውን አስተካክሎ ዜግነታቸውን ሊሰጣቸው የሚያደርግ ሰው እንዳገኘ ነገራት። ሆኖም በኤመርሰን መኖር ለኒስካ አላሳመናትም።
ምክንያቱም ደግሞ በዛ የሚኖሩ ሰዎች መጥፎ ናቸው ብላ ነው የምታስበው። ራንዲም እንደምንም ብሎ ሐሳቧን አስቀየራት። ምክንያቱም ደግሞ ይህ ሁኔታ በቀላሉ ልጅቷን እንድታገኝ ያደርጋታል። ኒስካ ልጇን ከጎበኘች በኋላ እረፍት ወሰደች። በምሽትም ከእንቅልፏ ስትነቃ በቅርቧ ፈረስ ተመለከተች። ምንም እንኳን የዱር ፈረስ ቢሆንም ቀስ ብላ አረጋጋችው። ይህ ፈረስ ከሌሎች ተነጥሎ የጠፋ ነበረ እና ከጓደኞቹ ጋር እንዲሆን አደረገች። በዛ ቅጽበት ታዲያ አንድ ድምፅን ሰማች። ቻርሊ የሚባል ሰው በላፕቶፑ ትዕዛዝ ያስተላልፍ ጀመር። ከዛ በኋላ ሁለት ህፃናት ከአካዳሚው አካባቢ ተመለከተች። ወደ ማሰልጠኛው እየሄዱ ነው ብላ ስለነበር ልትጣላ ሄደች። ሆኖም ሰዎቹ በያዙት ቦርሳ ኒስካን መቷት። ከሰዓታት በኋላም ኒስካ ራሷን ያገኘችው በአንድ ጨለማ በተሞላበት ክፍል ውስጥ ነበረ። የምትገኘው በልዩ ስማቸው ክሪ የሚባሉ ሰዎች ጋር እንደሆነም ነገሯት። ኒስካ ግን አላስፎገረችም። እኔም እኮ ቋንቋቸውን እችላለሁ ብላ በትንሹም ቢሆን ሞክራ አደረገች። በተቃራኒው ግን ይህ ቡድን በአካዳሚ ውስጥ ያሉትን ህፃናት የሚታደግ ነበር። የቡድኑ ዋና አዳ ለቻርሊ ስለ ህይወቷ በደንብ አጣራ ብሎት ሄደ። ቻርሊም እሳት እያነደዱ ስለ ህይወቱ አንድ ባንድ ተናገረ። በተለይም ጋርዲያን የተባሉት ቡድኖች ከሰሜን መጥተው እርዳታ እንዳደረጉላቸው ተናገረ። ጋርዲያኖች ደግሞ የኒስካ መኖሪያ እንደሆነ ነበር የሚያምኑት። ሁሉም በተኙበት ወቅት ታዲያ ኒስካ ከነርሱ ተነጥላ ወደ ካምፑ አቀናች። ህፃናቱንም ስትመለከት እንባዋን መቆጣጠር አልቻለችም ነበር። በቅርቡም ታዲያ አይዳ አገኛት። ኒስካም ልጇ ስላለችበት ሁኔታ ነገረችው። አይዳ ይህን ያህል ጊዜ ልጇን መደበቋ እጅግ አስገርሞት ነበር። ወደ ማህበራቸውም እንድትቀላቀል ጋበዛት። በሌላ ቀን ኒስካ ወደ ቤቷ ለመሄድ አስባ ነበር። ሆኖም ግን ነዋሪዎቹ ልጇ አደጋ ውስጥ መሆኗን ነገሯት። ቦታው ትምህርት ቤት ይሆናል ተብሎ ቢታስብም ህፃናቱ ግን ወታደራዊ ስልጠና ነበር የሚሰጣቸው። ሊረዷትም ቃል ገቡ። ግን ይህንን የሚያደርጉት ህፃናቱን ወደ ሰሜን ይዛላቸው የምትሄድ ከሆነ ነው። ኒስካም ያንን ማድረግ አልችልም አለች። ምክንያቱም ደግሞ ወደ ስፍራው ለመሄድ 3 ሳምንት ይወስዳል። ለዚህን ያህል ጊዜ ከድሮን ጥቃት ህፃናቱን መጠበቅ አይታሰብም አለቻቸው። ሊዮ የተባለው ወጣት እንዴት በማሰልጠኛ ዌሲ እንድትቆይ እንደፈለገች ግራ አጋብቶት ነበር። ኒስካም ታዲያ ቢያንስ በቦታው ምግብ፣ ትምህርትና መድኃኒት ስላለ ነው አለችው። ሊዮ ኒስካን ይጠራጠራት ጀመር። አዳ ግን ጊዜ እንደሚያስፈልጋት አስረዳው። በማሰልጠኛው ውስጥም ዌሲ መጥፎ የሚባል ጊዜ እያሳለፈች ነው። እንደተለመደው መጥፎ ስሜቷን እንዲያጠፋ ኮፏ ጋር ታወራ ነበር። ዌሲ ሁሉም እስኪተኙ ጠብቃ ታዲያ ከክፍሏ ቀስ ብላ ያመለጠች በነበረበት ወቅት አላርሙ ጩኸት በማሰማት በቀላሉ ተያዘች። በነጋታው ኒስካ ወደ ቀድሞ ስፍራ ስትመለስ ጎረቤቷ ሞቷል። በቦታው ስትመለከት የሌሎችም አካል ወድቆ ነበረ። ራንዲም ፊቷን በመሸፈን የሞቱት በአካባቢው በተከሰተ ቫይረስ እንደሆነ አስረዳት። በዛሬው ዕለት ድንበሩ ስለሚዘጋ አዲሱን መታወቂያ አዘጋጅተው ከቦታው መልቀቅ እንዳለባቸው ነገራት። ከዛም እየሄዱ ባለበት ወቅት ጓደኛዋ ሮበርታን አገኘቻት። ቤቷ እንዳልነበር ሆኗል። መንግስት የሆነ ነገር በምግብ ውስጥ እንዳስገባም ነገረቻት። ራንዲ ለሮበርታ መጠለያ ሊያገኙላት እንደሚችሉ፣ ሆኖም ግን ድንበሩ አብረው ማቋረጥ የማይታሰብ እንደሆነ ነገራት። እየሄዱ ባሉበት ወቅት ታዲያ በከተማ ውስጥ ጥበቃው አገኛቸው። ሊከተሉትም አደረገ። መጀመሪያ ግን ምርመራ ተደረገላቸው። አንድ ባስ ውስጥ ማስገባቸው። ራንዲ አስለቃሽ ጭስ እንደያዘና በኋላ በር ሆና እንድትጠባበቁ ነገራት። በክፍሉ ውስጥ ሮበርት አብራቸው ነበረች። ይህንን ያደረገው ደግሞ አንድ ወታደር ነው። ጭሱን በመወርወርም ወደ ኋላ በር ሮጠ። ሆኖም ሮበርታ ወደፊት ነበር ሄደችው። መሄድ አልፈለገች ነበር። ልክ ወታደሩ ሲታገላት ከወታደሩ ጋር መታገል ጀመረች። ሁለተኛው ጥበቃ ሊመታ ሲል ግን ራንዲ ከኋላ አናቱን አለው። ሁለቱም ጥበቆች ሞተው ነበር። አንድ ላይ ሆኖም አመለጡ። ሆኖም ፔራ የተባለው ወታደር እንድትቆም አስጠነቀቃት። ቃል ከተመላለሱ በኋላም ፔራ ሮበርታ ላይ ተኮሰባት። ራንዲ ሊረዳ ሲል ወታደሩ እጁ ላይ መታው። ሆኖ ሊዮና ሲሞኒ የተባሉት የቀድሞ ጓደኞቻቸው ወታደሮቹን ተኩሰው ገደሏቸው። ኒስካ ቃል የገባችውን ለመፈጸም ወሰነች። ራንዲንም ጥላው ስለሄደች ይቅርታ ጠየቃቸው። በመኪና ሲጓዙ ያለምንም ችግር ነበር ድንበሮችን ማለፍ የቻሉት። ወታደሮቹም ህፃናቱን በዋነኝነት በውጊያ ላይ ለመጠቀም ወሰኑ። ሲሞኒም 4 ቀንና 4 ሌሊት ስለጸለየው ሰው የህይወት ታሪክ ይናገሩ ነበር። በጊዜውም በርካታ ድሮኖች በአየር ላይ ይታያሉ። በሌላ በኩል ደግሞ ዌሲ በአንድ ክፍል ውስጥ ተቆልፎባት ነበር። ሰዎች የሚጠሯት በስሟ ሳይሆን ኤልዛቤት ብለው ነበር። እጅግ ልቧ ተሰብሯል። ከጊዜያት በኋላም የመሳሪያ ስልጠና ታደርግ ጀመር። ሌላኛዋ አሰልጣኝ ቆሻሻ ብላ ስትሰድባት በጣም ተናዳ ተቀጠቅጣት ጀመር። አዛዡም የሚገርመው ዝምታን ነበር የመረጠው። ከዌሲ ጋር የሚፋለም አለ አሉ። ማንም ግን ፈቃደኛ አልሆነም። ለአገርሽ ለመፋለም ዝግጁ ነሽ አሏት። ዌሲም በሚገባ አለች። በነጋታውም ወደ ኤመርሰን እንደምትላክ ወሰኑ።
አይዳም በዛሬው ምሽት ለማዕድን ቁፋሮ ተብሎ አዲስ መንገድ እንደሚሰራ ነገራት። ይህንን አጋጣሚ ለመጠቀም ወሰነች። ልጅቷንም ለማዳን ወሰነች። ቻርሊ ታዋቂ ሃከር ነውና የመቆጣጠሪያውን ኮምፒውተር ለመጥለፍ ተዘጋጀ። አቅጣጫውን ይጠቁም ጀመር። በመጨረሻም ኒስካ ልጇን አገኘቻት። ልጅቷ ግን ለምን ጥለሽኝ ሄድሽ እያለች ተወቅሳት ነበረ። ይቅርታ አድርጊልኝ ብላ ማቀፈቻት። ጠባቂው ወደ ቦታው ሲመለስ ሲስተሙ እንደተጠለፈ አላርሙ አመለከተው። ቦታውን እያጣሩ በነበረበት ወቅት ሊዮ ራሱን ለመከላከል 2 ጥበቃዎችን ገደለ። ቻርሊ ደግሞ 2 ጥበቃዎችን በኮምፒውተሩ እንደተመለከተ ነገራቸው። ወታደሮቹም እሰሳቸውን እየቀጠሉ ባሉበት ወቅት ልጇን ይዛ ማስመለጥ እንደማትችል በመናገር መሯሯጥ ጀመሩ። ሊዮ ግን ዌሲን ማዳን እንዳለበት ይነግራት ነበር። ሊዮም በኮሪዶሩ ላይ ድሮን ሲመለከት በባህላዊ መልክ በመጸለይ ለመፋለም ወደ ድሮኑ አቀና። ሆኖም ኒስካ መሳሪያ በመጠቀም ድሮኑን ሰባበረችው። ኒስካም ዌሲ ከክፍሉ እንድትወጣ ነገረቻት። ቻርሊ ግን ወታደሮቹ እንዲረጋጉ በሩን በላፕቶፕ እንዲዘጋ አዘዘው። ዌሲ የካምፑ ካርታ ስለነበራት በየት በኩል መውጣት እንዳለባቸው በውስጥ ላሉት ታሳሪ ትናገር ነበር። የክሪክ ሰዎች ምግባቸውንና ሌላ ቁሳቸውን ይቋጥሩ ነበር፣ ምክንያቱም ደግሞ ወታደሮች ሊመጡ ተዘጋጅተዋል። አይዳም ሁሉም ከዚህ ቦታ መሄድ እንዳለበት ይናገራል። ወታደሮችም ወደ ቦታው በመድረስ አስለቃሽ ጭስ መወርወር ጀመሩ። ከተማው በድሮኖች ተሞላ። ምንም እንኳን ዌሲን ልትደብቃት ብትሞክርም ከወታደሮቹ ጋር ግን ፊት ለፊት መጋፈጥ አለባት። ሆኖም ዌሲ በሚገርም ሁኔታ በእጇ የድሮኖችን እንቅስቃሴ መቆጣጠር ቻለች። ሆኖም አንድ ሳር ውስጥ የተደበቀ ወታደር ተኮሰባት። እናቷ ግን ጥይቱን ከለለችላት። ሆኖም ኒስካ ላይ ተተኩሶባት ስለነበር በመጨረሻ እናቷ ልጇ ስትል መስዋዕት መሆን ችላለች። ውድ የዚህ ቻናል ተከታታዮች ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ